ጌታችን 3 ጊዜ በዲያብሎስ ተፈትኖ በሶስቱም ዲያብሎስን ድል ነስቶታል። ስለዚህ እነዚህ ነገሮች ድል መንሳት የምንችለው በጾም ብቻ ነው። አንደኛው ስስት ነው። ስስተኛነት መሰሰት ማለት ለኔ ብቻ ማለትን፣ ለስጋ ብቻ ማድላትን፣ ለራስ ብቻ ለቁሳዊ ነገር ብቻ ምኞታችን ወደዚያ ማድረግን ድል ማድረግን አሳይቶናል። ይሄ ነው እንግዲህ አንድን ሰው ሙሉ የተሟላ ሰው የሚያደርገው። እነዚህን አርእስተ ኃጣው ብለዋቸዋል አባቶቻችን። የኃጢአቶች ሁሉ ርዕሶች ሆኑ መነሻዎች ሆኑ አንዱ ስስት ነው። ሁለተኛው ፍቅረ ነዋይ ነው ወይም ገንዘብ ወዳድነት፣ ቁሳዊ ነገር ብልጭልጭን የሆነውን ነገር ሀብት ንብረት ብቻ ወዳጅነት። እንግዲህ ሀብት ንብረት ሲመጣ በኋላ ነው፣ ሲሄድም ቀድሞ ነው። ይዘነው ምን ሄደው ነገር የለም። ግን ለሀብት ንብረት ጉጉት ሲባል ሰዎች እርስ በርሳቸው ይጠፋፋሉ፣ ብዙ አይነት ወንጀል ውስጥ ብዙ አይነት ክህደት ውስጥ ይገባሉና የሀብት ይሄ ገንዘብ ወዳድነትን ድል አድርጎልናል። የመጨረሻው ደግሞ ያው ትዕቢት ነው። ትዕቢት ትምክህት ወይም እኔ ብቻ ባይነት፣ ይሄ ትዕቢት ተብሏል። ራስን በጣም መካብ፣ ራስን በጣም መውደድ፣ ራስን በጣም ከሁሉ በላይ አድርጎ ማየት፣ እነዚህ ነገሮች ትዕቢት የሚያሰኙ ናቸው። ንብረትነታቸው የዲያብሎስ ነው የሰይጣን ነው ይላሉ። ስለዚህ ነው በሰይጣን አምሳል በሰይጣን ፈታኝነት የመጡት። በህይወታችን ውስጥ በጎ ሰዎች እንዳንሆን፣ ለተቸገረ እንዳንረዳ፣ ለተራበ እንዳናበላ፣ ለታረዘ እንዳናለብስ፣ በጣም ለታመመው ርህራሄ እንዳይኖረን፣ ለሰው በጎ ነገሮች እንዳንሆን፣ ለአብሮነት አብሮ ለመኖርም እንቅፋት የሚሆኑን እነዚህ አርእስተ ኃጣው የኃጢአቶች ሁሉ ርዕሶች የተባሉ በጾም ድል አድርጎልናል። ስለዚህ በምንጾምበት ጊዜ እነዚህን ድል ማድረግን እናገኛለን። ረመዳን ውስጥ ለየት የሚያደርገው ነገር ተራዊህ ሶላት የሚባል ነገር አለ። ያ ሶላት በረመዳን እንጂ የለም። መስጊድ ላይ ገብተን የምንሰግዳቸው ተራዊህ የሚባል ሶላት አለና እሱ በዓመት አንድ ጊዜ ብቻ ነው። በሌላ ጊዜ ተራዊህ የለም። ስለዚህ በዚህ በረመዳን ተራዊህ ይሰግዳል። በዚህ በረመዳን ምስኪኖች ይረዳሉ፣ ዘመዶች ይጠየቃሉ፣ ዘካ ይሰጣል፣ ቁርአን ይቀራል፣ ዱዓ ይደረጋል። ሁሉ ለየት የሚያደርገው ነገር ነው። ስለዚህ ህብረተሰባችን ይህንን ነገር አይቶ ድህነት ላይ ያሉ ሰዎች የሚያውቀው በዛን ጊዜ ሲራብ ለካ ወንድሞቼ እንደዚሁ ይራባሉ የሚል ማስታወሻም ነው። ምስኪኖች አንተ በልተ እነሱ ካደሩ እምነትም የለህም ተብለናል እና ረመዳን በጣም አድርጎ የሚለይበትና የሰው ልጆች ንጹህ የሚሆንበት ነው። የሰው ልጅ ውሸትን በረመዳን ውስጥ ካልተወ፣ ሐሰት ምስክሮችን ካልተወ፣ ህሜቶችን ካልተወ አለመብላትና አለመጠጣቱ መቸገሩ ለአላህ ደንታ አይሰጠውም ይላል። ስለዚህ ከመብላትና ከመጠጣት ራስህ እንደቆጠብክ ሰው ከማማት፣ ሰው ከማጣላት፣ ሐታ አንድን ሰው እንኳን አንተን ሊጣላህ ከፈለገ ጾመኛ ከሆንክ መድኃኒት ተሰጥቶናል። ምንድነው እሱ? እኔ ጾመኛ ነኝ በለው ነው የሚለው። እኔ ሷኢሙን እኔ ጾመኛ ነኝ ከአንተ ጋር ልጣላ መድኃኒት ነው። የራሱ ሰውየው እንዲቆም ያደርገዋል ይላል። የመጣውን ረመዳን በዚህ መልኩ ማሳለፍ አለበት ብለን ነው የምናስተላልፍላቸው። እግዚአብሔርን ማፍቀራችንን መውደዳችን የምንገልጽበት መንፈሳዊ ህይወት በተለይ በዚህ የጾም ጊዜ ተጨማሪ የጸሎት ጊዜ ከእግዚአብሔር ጋር የምንሆንበት ጊዜ እንዲኖረን። ዓለማችን በጣም ሩጫ ላይ ያለችበት ጊዜ ነው። ሰው ጊዜ የለኝም የሚልበት ጊዜ ነው። ግን በዚህ ጊዜ ይበልጥ ለእግዚአብሔር ጊዜ የምንሰጥበት እንዲሁም ደግሞ ወደ ንስሐ የምንቀርብበት እግዚአብሔርንም ሰውንም በድለናልና ማረን የምንልበት በዚህ እግዚአብሔርን መውደዳችንና ወደ እግዚአብሔር መጠጋታችን የምንገልጽበት እንዲሁም ደግሞ ሰውን የምንወድበት መንገድ ሰውን መውደድ ስንል ለሌላው ሰው ልክ እንደ ራስ አድርጎ ማሰብ፣ ለኔ እንዲደረግ የማልፈልገው በሌላው አለማድረግ። ስለዚህ ሌሎችን በፍቅር ማየት። ይህንን እንግዲህ በመንፈሳዊም ማህበራዊም ህይወት ልንመለከተው እንችላለን። ፍትሃዊ መሆን፣ ይቅርባይ መሆን፣ ቸር መሆን፣ ለጋስ መሆን፣ ያለንን ማካፈል፣ በአጠቃላይ ከኔነት ወጥተን ለሌሎች ህይወታችን ቦታ መስጠት፣ ለሌሎች ቦታ መፍጠር፣ እኔነትን አሸንፈን ለወንድሜ ለኛ ወደሚል እና በፍቅር መኖር። እንግዲህ ሌላም የወንጌል ቃል ለመጨመር ያህል በመጨረሻ የምንጠየቀው ይላል የወንጌል ምክሮች ብለን የምንላቸው በህይወትህ የተራበ አብልተሃልን? የተጠማ አጠጥተሃልን? የታረዘ አልብሰሃልን?
የታመመ ጠይቀሃልን? እነዚህ በጎ ተግባሮችን የምናከናውንበት ይሄን እንግዲህ እንዴት ወንድሜን እህቴን እንደምወድ የምገልጽበት የፍቅር ህይወት መንገድ ነው።